እናንተ ስታነሷቸው የነበሩ ነገሮች ሉትራኖች በዚህ ጉዳይ ላይ ተሳስተዋል የሚል ከሆነ ሉትራኖች በዚህ ጉዳይ ላይ ተሳስተዋል የሚል ከሆነ ትራዲሽኑን ከሆነ ማለት ነው። ትራዲሽን አሁን እናንተ በምታወሩበት መንገድ አለ የሚነሳው። የተሳሳቱት ይሄንን ነው፣ ቃሉ የሚለው ይሄንን ነው፣ እኛ የምናምነው ይሄንን ነው ብሎ በትምህርት መልኩ ነው የሚቀመጠው፣ በጣም በእንትን ባደረገ መንፈስ ማለት ነው። ነገር ግን አንዳንድ ሰዎች ስላደረጉት ነገር ከሆነ ምላሽ እየሰጣቸው ያላችሁት ኦኬ፣ እናንተ ምላሽ እየሰጣችሁ ያላችሁት አንዳንድ ሰዎች ፐርሰናሊ ስላጠፉት ጥፋት ከሆነ ቀጥታ ለነሱ ነው ምላሽ እየሰጣችሁ ያላችሁት እንጂ ለሉትራን ትራዲሽኑ አይደለም። አሁን በዚህ መንፈስ እየሰጣችሁ ያላችሁ ለትራዲሽኑ ከሆነ ምላሽ እየሰጣችሁ ያላችሁ ስህተት ነው። ለሰዎቹ ከሆነ ምላሽ እየሰጣችሁ ያላችሁት እሺ፣ በዛ ጉዳይ ተናዳችሁ ነው፣ ልክ ናችሁ። ነገር ግን ለሰዎች ምላሽ እየሰጣችሁ አጠገባችሁ ያለውን ሰው እንዴት ልትጠቅሙት? አይ እኔ ከዚህ በላይ ፈርዘር እንድትሄድ አልፈቅድልህም። ምክንያቱም አንደኛ አልሰማሁትም ባልከው ላይቭ ነው ኮሜንት እየሰጠ ያለው። የእነሱን ትራዲሽን አንስቶ ያወራ የለም እዚህ ላይቭ ላይ። ነገር ግን በትምህርት መልኩ ነው የምታሳዩት። የእነሱም ትራዲሽን ልክ ካልሆነ እያልክ ከሆነ በደንብ በትምህርት መልኩ የእነሱ ትራዲሽን መጽሐፍ ቅዱሳዊ እንዳልሆነ እንግዲህ እስከዛሬ ያሉ ዩቲዩቦች ምስክር ናቸው። ኦኬ፣ አሁንም ፐርሰናል ሆንድ ሁ እንደውም ፐርሰናል እኮ ካልከው ከማን ነው ፐርሰናል አታኩማ የተነሳው? እሱን ደግሞ እንግዲህ በትክክለኛ ሚዛናዊ የሆነ አይምሮ አለን ካልን ፐርሰናል የሆነው ነገርም መነሻው ከሌላ ሳይድ ነው። ያንንም ሀይ ልትሉ ይገባል። እንደውም እናንተ ከመቅረባችሁ አንጻር ማለት ነው። በእኛ በኩል ቅርታና ሜርሲ ምናልባት ከነሱ ጋር ያወራናቸውን ላይቮች አይተሻቸው ይሆን? ኖ እኔን እሱን ማየት አይጠበቅብኝም። አንተም ደግሞ በዚህ በኩል ያለው በትምህርት መልስ እንዳልተሰጠ አድርገህ ማውራት አትችልም። ቃል አልተሰጠም አላልኩም። አንደኛ፣ ሁለተኛ እነሱ ጋር ያወራነውን ስላላየሽው ነው። እንደውም አልተሰጠም አላልኩም ብቻ ሳይሆን ቃል አልተሰጠም አላልኩም ብቻ ሳይሆን ሜርሲ ኢቭን ተሰጥቷል ብዬ ራሱ ተናግሬያለሁ እኮ ረስተሹ ካልሆነ እነሱም እየሰጡ ነው፣ እኛ ሰጥተን እናንተ። ስለዚህ ቃሌ አም ሶሪ በደንብ ሰምቻለሁ። እናንተ የእነሱ ትራዲሽንም ሆነ አስተምሮ ልክ አይደለም ካላችሁ በትምህርት ነው መናገር ያለባችሁ ማለት። ይሄ እንግዲህ የሚያሳየው በትምህርት እስካሁን አልተነገረም የሚል ትርጉም ነው የሚሰጠው። ኦኬ፣ መሰጠቱን ስህተት በቃ። ስለዚህ እሱ አይደለም ፖይንቱ፣ እሱ ሳይሆን በትምህርት ከሰጣችሁት እሺ፣ ይሄኛው አሁን ኢሞሽናል ሪስፖንሱ አላየኸውም እንጂ ከስረኛ እየሰማችሁ ነበር። አሁን የምትሰጡት ደቂቃ አይቻለሁ። ኦኬ ቃሌ አክቹሊ ከላይ ሆኜ እየሰማችሁ ነበር ሜርሲ። ዛትስ ዋይ ይሄንን እያነሳ ያለው ለዛ ነው። ሶ አንድ ጊዜ እንደው እንትን ብትኝ ደስ ይለኛል እያልኩ ያለሁትን ነገር አይ ዶንት ኖ። እሺ አሁን የመጣህበት ለነማን ነው ስላለው? አዎ ትችያለሽ። አሁን እየሰጣችሁ ያላችሁት ምላሽ አሁን በዚህ ላይቭ እየሰጣችሁ ያላችሁት ምላሽ ለማን ነው? ለትራዲሽን ነው ለግለሰቦች ነው? አሁን በዚህ ሰዓት እየሰጣችሁ ያላችሁት መግለጫ ነው የተነበበው። ምላሽ እስቲ የመካነ ኢየሱስ መግለጫ ነው የተነበበው። ጉድ መግለጫውን አነበብሽውና ቀጥሎ ግን አሁን ሶልም ሲናገር ነበረ፣ አንቺን ቪዲዮዎች ስትከፍቺ ነበረ። ምላሽ እየሰጠሽ ያለሽው ለትራዲሽን ነው ወይስ ለግለሰብ ነው? አንድ ነገር ልንገርህ፣ ቤቴን ከፍቼ የፈለኩትን ነገር ማድረግ እችላለሁ። አንተ ይህንን ልጠይቀኝም መስመር ልታበጅለትም አትችልም። ስለዚህ እንደ እግዚአብሔር ቃል ነው እያረግሽ ያለው። መግለጫውን ነው ከፍቼ ያነበብኩት። ከዛ ደግሞ ቲክቶክ ላይ ተፈጥሮ የነበሩትን ነገሮች መሬት ላይ ያሉት መካነ ኢየሱሳውያን ልዩነቱን ማወቅ አለባቸው። እዚህ ጋር የሚማሩት ነው ትክክለኛው አስተምህሯቸው ወይስ መሬት ላይ ያለው ከኛ ጋር የሚያመልኩት፣ ከኛ ጋር የሚጸልዩት፣ ከኛ ጋር ህብረት የሚያደርጉት፣ በጸጋ ስጦታ የሚገለገሉት፣ በልሳን የሚናገሩት፣ ኦኬ መናፍስትን የመለየት የጸጋ ስጦታን የሚቀበሉ ዴሊቨራንስ አገልግሎትን የሚሰጡ አገልጋዮች ያሉባት መካነ ኢየሱስ ናት ወይስ ደግሞ እዚህ ጋር እነሱ የሚሏት ከኛ ጋር ህብረት የሌላት ከናንተ ጋር የጌታን እራት አንወስድም የሚሉባት? ኦኬ ትምህርትን እኮ እንዳስተምህሮ ካልቸርን እንደ ካልቸር ማስቀመጥ በስነ ስርዓትና ኦፌንሲቭ በሆነ መንገድ እሱ ይለያያል። ኦኬ ስለዚህ መካነ ኢየሱስ ይሄን መግለጫ አውጥታለች። ስለዚህ የመካነ ኢየሱስ ምዕመናን የቆማችሁበትን መርምሩ። ለምን 2 ገጽ ነው የተነበበው? 2 ገጽ ውስጥ
በጣም 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 ዲፕ የሆነ ሐሳብ አለው መግለጫ። ምናልባት መግለጫውን ያላያችሁ ከሆነ ፖስት አድርጌዋለሁ። ኦኬ። ስለዚህ ከዚህ መግለጫ አንፃር እና እዚህ ቲክቶክ ላይ የሆነ ያለው ሰማይና ምድር ስለሆነ ከመግለጫው አንፃር የመካነ ኢየሱስ ምዕመናን የቆማችሁበትን መርምሩ። የእናንተን አላቅም። እኔና ቤቴ ግን እግዚአብሔር እናመልካለን ብሎ ኢያሱ እሱ የሚያመልከውን ለሕዝቡ እንደተናገረ እኛ የገባን የተረዳነው የእግዚአብሔርን ቃል በዚህ መንገድ ነው። እናንተ ግን የቆማችሁበትን መርምሩ ነው የኛ ዋና ሐሳብ። ስለዚህ አሁን ቤቴን ከፍቼ ለማደርገው ነገር ማንም መጥቶ ምን እያደረግሽ ነው፣ ምን እየሆንሽ ነው፣ እንዲህ ነው ሊለኝ አይችልም። ለምን? እናንተም ስልካችሁ እጃችሁ ላይ ነው። ከፍታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። መጥቶ እኔን ማስቆም፣ መጥቶ እኔን ኢንተርቪው ማድረግ አይቻልም። ሜርሲ ልክ አይደለችም፣ ቤታችሁን ከፍታችሁ ተናገሩ። ከዛ መጥቶ እኔን እዚህ ጋር እንደዚህ እንትን ማለት አይቻልም። አክብሬ አስገብቼ ሀሳብ እንድትሰጡ ከሆነ በዛ ሳይድም ሄዳችሁ ነገሮችን ለማብረድ ይሄው ቤቲና አለች በውስጥ እንደምናወራ ምስክር ናት። ነገር ግን ከቁጥጥር ውጪ ሆነዋል እዚህ ያሉ መካነ ኢየሱሶች። ስናገር ራሱ ቲክቶክ ላይ ያሉ መካነ ኢየሱስ እያልኩ ነው የተናገርኩት። ስለዚህ እዚህ መታችሁ እኔን ለማስቆምም ሆነ እኔን ልክ አይደለሽም ለማለት እንደደፈራችሁት እዛም ልትሉ ትችላላችሁ። ምክንያቱም ብዙ ጊዜ ኢንተረስትድ ስለማልሆን የእነሱን ላይ በአላይ እነሱንም ሄዳችሁ ብላችሁ ሊሆን ይችላል፣ አላቅም። ከዛ ውጪ ግን ቤቴን ከፍቼ ለማደርገው ነገር ማንም መጥቶ እንደዛ ነው እንደዚህ ነው ሊለኝ አይችልም። ይሄንን እያወቃችሁ ሐሳቤ ይሄ ነው። እኔ ላይቬን በአግባቡ መቀጠል ፈልጋለሁ። ለዚህ ነገር ደግሞ ቤቲና ሐሳብ መስጠት ትችላለች። እሺ የመጨረሻ ጥያቄ ልጠይቅና ይብቃኝ መሰለኝ። ይቅርታ ለጊዜው ጥያቄ ለመቀበል ፈቃደኛ አይደለሁም። ቤቲን ሐሳቧን እንስማት። ቤቲዬ ልስማሽ። እሺ ይሰማል? ሜርሲ ድንገት ኔትወርክ ይሰማል። እሺ ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ምናልባት ቃልዬ ሀሳብን ካልጨረስክ ወይ ከኔ ብዙም አላወራም። ምን የተለየ ነገር ያን ያህል ያው ሜርሲ እንዳለችው በጣም ብዙ ነገሮችን በውስጥ ከሜርሲ ጋር እናወራለን፣ ነገሮችን ለማስተካከል ምናምን የሆነ ጊዜም አውርተን ነበረ እዚህ ላይቭ ላይም ማለት ነው። እና አሁን ላይ ያው እኔና አንቺ ሞር ስለምናወራ ታውቂያለሽ፣ አንድና ሁለት ሰዎች አይሆኑም ይህን አጀንዳ ተቀብለው እንደዚህ አይነት ነገሮችን እርስ በርስ ለማጋጨት እየሰሩ ያሉት። እኔ ሁል ጊዜ የማስበው እንደዚህ አይነት ነገሮችን ስናደርግ በእኛም ሳይድ በሁለቱም ሳይድ ማለት ነው። እና ምንድነው ማስበው ምናልባት በዚህ ነገር ማን ነው የሚጠቀመው? ምክንያቱም እኔ አሁን የሆነ ነገር ተነስታችሁ ስለ እኔ ቤተክርስቲያን ወይ ደግሞ እኔ ተነስቼ ስለ ሜርሲ የሆነ ነገር ብናገር ምንም ሜርሲ ህይወት ላይ የሚጨምረው ነገር የለም። ወይ ባክ አታረግም ወይ ክርስትና ምናምን ብላ የሆነ ባመነችበት ነገር ወይ ባመነችበት እውነት አትጠራጠርም። ምክንያቱም በቃ ኦልሬዲ ከቤቢ ክርስቲያንነት አልፋለች። ግን እዚህ ጋር እኔም አሁን የሆነ ሰው ነገር አልዳንሽም ሙላ ቢለኝ የሆነ ነገር ቢለኝ የዳንኩበትን እውነትና ትክክለኛ ማለት በቃ የትኛውም ፕሮቴስታንት ወይም የትኛውም ቤንጤ ዛሬ ብትሞት የት ትሄዳለህ ቢባል በመዳኑ እርግጠኛ የሆነ ሰው ነው። ማንም አልዳንክም ስላለው ማንም የሆነ ቫሊድም ኢንቫሊድም የፈለገውን ነገር ስለተናገረ ከኛ ካመንበት በተለይ ደግሞ ስትሮንግ የሆነን ክርስቲያኖች ምንም በዚህ ነገር አንትን አንልም። ግን ምንድነው ከታች ያሉትን ነው ብዙ ጊዜ ማሰበው። ከታች ያሉ በጣም አረብ ሀገር ያሉ አውሮፓ ያሉ በጣም በቃ ለጊዜ ቤተክርስቲያን የመሄድ ቻንስ የሌላቸው ከዚሁ ከነ ኤርሚ ከዚህ ቤት ከሚከፍቱ ወንድሞች የሚማሩ አሉና ለእነሱ ሰዎች ምናልባት መሰናክል እንዳንሆን አንዳንድ ነገሮችን ስንናገር በቃ በጥንቃቄ እናርገው። እኔ እንዳልኳችሁ ነው። ማንም ምንም ቢል ወይኔ ምናምን ነገር እውነት ምን እንዴ አልዳንኩም እንዴ ምናምን ብዬ አልጠራጠርም። በጣም ስትሮንግ ነኝ እኔ በዛ ደረጃ እግዚአብሔር ይመስገን። ስለጸጋው ማለት ነው በራሴ ሳይሆን በክርስቶስ ባለኝ እምነት ማለት ነው። ሶ ብዙ እኔ ያው ቅድም ሜርሲ እንዳልሹ እዛም ሄዳችሁ ንገሩ ምናምን ያልሹ በጣም ነው የምናገረው። ኢቨን ማኪ ታውቃለች፣ ሰሞኑን ራሱ አንድ ሰው ቦልክ ያለው ከዛ ሳይድ ማለት ነው። ማኪ ምስክር ናት ነበረችውላ ማለት ተሰድቤም አውቃለሁ ምናምን ነገር። ግን ይሁሉን እንደውም ምንድን ነው የምለው እናንተ እነሱን እኛም ብቻ ነው የምትናገሩት፣ እኛም ብቻ ነው ተው የምትሉት ምናምን ነገር።
ይሄ ነገር ማን እንዳነሳው መነሻው ነው ትዝ ይላችኋል። ምናልባት እዚህ ቲክቶክ ላይ የቆያችሁ ሰዎች ታውቃላችሁ ይሄን ነገር ማን እንዳነሳው ማለት ይሄ ነገር እንዴት እንደተጀመረ እንጂ ሉትራን አይደል ሜርሲ ታውቂያለሽ። ዳስዋራምሴ መታችሁ እኔን ለማስቆም ሳይሆን የጀመሩትን አስቆሙ፣ የጀመሩትን ይቅርታ እንዲጠይቁ አድርጉ። አዎ ግን አንዳንዱ ሰው ሜርሲ የምታውቂ አሁን ሌሎቹ አንድ የተወሰነ ሰዎች የሚያስቸግሩ አሉ። አሁን እሱ ነው የምልሽ። ሁሉም ሰው እንትን አይደለም ግዴታ አንዳችን ትተን አንዳችን በቃ ለሰዎች ከታች ለሚድኑት ላሉ በቃ ከታች ላሉ ምዕመናን ማናስብ ከሆነ ጌታ ከላይ ሆኖ ሲያይ ምንድን ነው የሚለው? በዚህ ነገር ማን ነው የሚጠቀመው? እርስ በርስ እንዲህ ስንሆን መሬት ላይ ያለው ሪያሊቲ ቅድም ሜርሲ ብለሻል፣ ምናውቀው ነው። አንዳችን ከአንዳችን ጋር መካነ ኢየሱስ እኮ ህጻናትን እንደምታጠምቅ ዛሬ አይደለም የምናውቀው ድሮም እናውቃለን። ግን እንደዛም ሆኖ ልዩነታችንን አክብረን አንዳችን ቸርች ሄደን ህብረት አድርገን አንዱ ከአንዱ ተጋብቶ ምን ብሎ ነው የሚኖረው? እና ይሄ ህብረት ያለ ነው። በቃ ሪያሊቲውን ልንክድ አንችልም። አንድ ሁለት ሰው ወይ ሶስት ሰው መጥቶ ቲክቶክ ላይ የፈለገው ነገር ስለተናገረ፣ ፔንቴኮስታል ላይ መጥፎ ነገር ስለተናገረ ወይም ደግሞ ሉትራን ላይ መጥፎ ነገር ስለተናገረ ሪያሊቲውን ልንክድ አንችልም። ግን ይሄን ነገር ስለ ማን ይጠቀማል? ጎረቤቶቻችን ናቸው እየተጠቀሙ ያሉት። ምን በቃ እርስ በርስ ወንድም ከወንድሙ በሚያደርገው እንትን ቪው እኮ አለ። እውነት ነው። በጣም ብዙ እኔ እንኳን ቲክቶክ ላይ መጥቼ በጣም ብዙ ነገሮችን ያወቁት እንዲህ አለ እንዴ ነው ያልኩት። በጣም ብዙ ቴዎሎጂካል ስኩል ኦፍ ቶት ተብሎ በጣም ብዙ አይነት አንደርስታንዲንጎች አለው። ኢንተርቴን ማድረግ ነው በቃ። አለመቀበል እንችላለን። ህጻናት ጥምቀትንም ሆነ ምንም ብዙ ነገሮችን ወይ ነገር አይመቸኝም፣ ይህ ነገር እንደዚህ ነው፣ ኦኬ በቃ አንተ በዛው ቀጥል ብለን ትምህርታችንን ማስተማር። ከዛ ውጭ ግን ወደ ጎን በምናደርገው ነገር ማንም አይጠቀም። እውነቴን ነው የምላችሁ ሜርሲ፣ እኔና አንቺ በጣም ብዙ ለፍተናል ለዚህ ነገር። ለዛም ነው በቃ ቤትሽ ቤቴ ነው ብዬ ደፍሬ የገባሁት ማለት ነው። ምክንያቱም ስለምናወራ ማለት ነው። ለዚህ ነገር በጣም ነው እዛ ሉትራን ቤት ሄጄ ሁሌ ነው የምናገረው። ተው እንደተጣላው ነው ከነሱ ጋር እግዚአብሔር በሚያውቀው ማለት ነው። እዚህም የመጣሁት እንትን እኔ እንዳልኳችሁ ነው። ማንም ምንም ቢል ከኔ ለእኔ ምንም አይደለም። እውነቴን ነው የምላችሁ። ግን ከታች ላለው ምዕመን ነው መጨነቅ ያለብን። አጀንዳችንን ትተናል። ወንጌሉ ላይ ትኩረት ማድረግ አለብን። በቃ አሁን ሌላ ነገር ተቀብለን ነው እያወራጥን ያለ ነው። አሁን አንቺ እንዲከፈትሽ አወራሽ፣ ደግሞ አሁን አንቺ ስዘጊ ወይ አንዷ ትከፍታለች፣ ደግሞ ሌላ ነገር ትላለች፣ ከዛ ደግሞ ለዛ መልስ ይሰጣል። እንዲቹ ይሆንን ሴጣን ያቀበልንና አጀንዳ እያሯሯጥን ዋናውን ነገር እየተውን ነው። ሜርሲዬ ሶልዬ ደስ በቃ እንደ እህታችሁ ቃልዬም ወንድማችሁ ሁላችንም አንድ ነን እና ቢያንስ ተረጋግተን በቃ ለማቀዝቀዝ አንዳችን ቢያንስ ኩል እንሁን በቃ ቢያንስ አንዳችን። ከዛ ወገን የሚያስቸግሩም ካሉ እኔ እውነት ይቻልነውን ሁሉ እናደርጋለን ለማስተካከል፣ ደግሞ ጥረትም እያደረግን ነው። ሶ ወደ ዋናው ነገር እንመለስ። በቃ እንተው፣ ይህን ነገር እንተውን አንዳችን በቃ ኩል። ክርስቶስ እኮ ለኛ ብዙ ነገር ትተዋል እና በቃ ይሄን ነው የምለው። ሜርሲ አንድ ጥያቄ ልጠይቅሽ። አሁን ቲክቶክ ላይ የምትሰሚው እና አንቺ መካነ ኢየሱስ አማኝ ነሽ፣ እናንተ መሬት ላይ ያላችሁት መካነ ኢየሱሶች አንድ ናችሁ? እንዴት አንድ ናችሁ? እስቲ ያልገባኝ። እነሱ እዚህ ጋር ኖ እንደዚህ እነሱ እዚህ ጋር እያደረጉ ያሉት ነገር ሙሉ መካነ ኢየሱስን ይወክላል? በፍጹም አይወክልም። እንደዛ እንዴ አይወክልም። ትምህርት ይሄ የተጻፈው ነገር የሚያወሩት ነገር አለ። ግን ይሄ እኔ ባለፈውም ብያለሁ። ኢቭን አኪ ራሱ ተቆጥቶኛል። ኑና እኔ ሀያት መካነ ኢየሱስ ነኝ፣ ቄስ ትግስቱ የሚያገለግልበት ኑና እዩ እኛ ጋር ኦፕን ነው በቃ ኮሚኒየን ኦፕን ነው። ኦፍኮርስ ክሎዝ ኮሚኒየን ያላቸው ሰዎች አሉ ምናምን፣ እኛ ጋር እንደዛ አይደለም ብዬ ተናግሬያለሁ። ግን አንዳንድ ቸርቾች በጣም ሃይሊ በቃ ኮንፌሽናል የሆኑ ክሎዝ የሆኑ ኮሚኒየን ያላቸው ምናምን በጣም ይኖራሉ እንደዛ። እኛ ጋር ግን እንደዛ አይደለም። ስለዚህ ይህ ነገር ጥሩ አይደለም ብያለሁ። በዛ በማለት የራሱ ሉትራንን እያላችሁ የምታስመስሉ ለተብዬ ቪዲዮ ተሰርቶብኛል ትክክለኛውን ነገር ስለተናገሩ። ግን ሁለትና ሶስቶች ናቸው እንደዚህ አይነት ነገር እያደረጉ ያሉት። ለዛ ነው ህብረታችን አንድነታችን መናጋት የለበትም እያልኩ ያሉት። ለዚህ ይኸውላችሁ ከታች ሉትራን አይደለሽም ይላሉ። ለእነሱ ሉትራን መሆን ማለት በቃ መሳደብ፣ ጽንፈኛ መሆን፣ ጴንጤን መሳደብ ወይ ደግሞ ተነስቶ የሆነውን ትራዲሽን መሳደብ ነው ለእነሱ። ግን እንደዛ አይደለም። ኢቨን ሉትራን ሆኖ ራሱ በውስጥ ከኔ ጋር የሚያወራሉ። በቃ አንትና በተናገረው ነገር ይቅርታ ልክ አይደለም እያሉ የራሳቸው ወንድም የሚያወሩኛሉ፣ ተለቃሊ የሚያወሩአሉ፣ የሚጠይቁታሉ። ኢቨን አሁን ብራዘር ዳዊት በተናገረው ነገር ራሱ ይሄ ነገር ለምን እንደዚህ ያደረግ ምናምን የተባለ ይጠየቃል። ሌሎቹ ሉትራኖች ራሱ ማለት ነው። እና ሁለትና ሶስት ያለው ነገር ሁሉንም አይወክልም። እኛ ጥረትም እያደረግን ያንን ነው ሜርሲ። ለዛ ነው ነገሮችን ለማስተካከል ነው። ሉትራን አይደለሽ የምትሉ ከሆነ ይኸውና ቸርች መታችሁ አገኙኝ። እሺ እሱን ታይ። ኦኬ ይሄንን ለምን ጠየቅኩሽ ቤትዬ? እውነታውን ስለምናቅ አይደል? አሁን ላይቭ የተከፈተበት ምክንያት ምንድን ነው ሲለኝ ቃሌ ሉትራውያን እዚህ የሚወራውንና መሬት ላይ ያሉት አንድ ስላልሆኑ
በተለይ መሬት ላይ ሆነው ቲክቶክ ላይ የሚሰሙት ያሉበትን እንዲመረምሩ ነው ስለው አንቺ አንድ አይደሉም ማለት አትችይም አለኝ። ገባሽ? አንድ አይደሉም ማለቱን ለነሱ ነው የምታይላቸው አለኝ። እኔ ደግሞ እንዲያዩ መንገድ ማሳየት እችላለሁ ባለኝ አክሰስ ባለኝ ኦፖርቹኒቲ። ኦኬ አሁን አንቺ ጋር ስጠይቅሽ እውነቱና ልክ እንዳንቺ ግዴታ ከፍቶ ቤት ከፍቶ የሚያወራ አይደለም። ኢቭን ኮሜንት የማይጽፍ እኮ የሚሰማን በጣም በብዙ 100,000 የሚቆጠር ሰው አለ። ኦኬ እዚህ ጋር ያሉት ሲያወሩ ምንድን ነው የሚያወሩት የሚሉት እዚህ ጋር የሚያወሩት ደግሞ መሬት ላይ ካለው እውነት ላይ ግራውንድ ላይ ካለው ጋር ልክ እንዳልሆነ ደግሞ የሚያሳይ ደግሞ ሌላ ሰው ያስፈልጋል። ይሄን የተደረገው ይኸው ቃሌ ለተቃወመኝ ነገር እዚሁ ቤቲና መልስ ሰጥታለች። ራሳቸው ጀጅ ያደርጉታል። ራሳቸው ልክ ነው ልክ አይደለም የሚለውን ራሳቸው ይወስኑበታል። የቤተ ክርስቲያኒቱ አማኞች በቤተ ክርስቲያኒቱ እቅፍ ስር ያሉት ማለት ነው። that's what we are doing። አሁን እናንተ አስተምህሯችሁ ይሄ ነው ወይ? እናንተን ወክለናል ብለው ቲክቶክ ላይ ያሉት እያስተማሩ ያሉት እንደዚህ ነው። እኛ ደግሞ አብረናችሁ የምናመልክ አብረናችሁ የምንጸልይ አብረናችሁ ህብረት የምናደርግ እናንተ ደግሞ እንዲህ እንዳልሆናችሁ ነው የምናውቀው ስንል ራሱ ህዝቡ ያለበትን ይናገራል፣ የቆመበትን ይወስናል። that's we are doing። በቃ አለቀ። አሁን እኔ ቤት ከፍቼ ወንጌል እየሰበኩ አይደል? አሁን እኔ ቤት ከፍቼ እያስተማርኩኝ አይደል? ቤት ከፍቼ ዲቤት ላይ አይደለም ወይም ደግሞ ንጽጽር ላይ አይደለም። ቤት ከፍቼ መግለጫ ነበብኩኝ። እዚህ ጋርና እዛ ጋር ያለውን መሬት ላይ ያለውን እውነት እያሳየሁኝ ነው። ተው ተባሉ አልሰማም ብለዋል። ካመጣሽ ማርያም ታምጣሽ እንደሚባለው ማን ጀመረው? ይኸው ራሳቸው ያውቁታል። የጀመረው አካል ከየትኛው ሳይድ እንዳለው ከእግዚአብሔር ቃል ጋር የማይመቻመቸውን ከእግዚአብሔር ቃል ጋር አብሮ ማሄደውን ምንም በቃ ኮምፕሮማይዝ ልናደርገው አንችልም። በቃ እንቻቻል ልንል አንችልም። ኦፌንሲቭ ሆነ አናደደ ምንም ማድረግ አንችልም። በቃ ምንም ማድረግ አንችልም። እዚህ ጋር ያለውን ካልቸር አስተምህሮ ቃሌ እንደውም እኔ ነኝ ዲፌንድ ማድረግ የጀመርኩት ሲል ሰምታችሁታል። እኔ ደግሞ ኤፊ እንዳደረገ ነው ኤፊ እንደጀመረ ነው ማቅ ሉትራውያንን ዲፌንድ ማድረግ የጀመረው ኤፊ እንደሆነ አውቃለሁ። የሆነ ነገር ሲባል አንድ ነው ይሄው የካውንስሉ መግለጫ ሁሉ እያለ እየከፈተ ነው የሚያሳየው። ነገር ግን እነሱ በተጠሩበት ሁሉ ደግሞ ይሄው እነ ቃሌ እና አማን አብረዋቸው የወንድምነት ህብረት ሲያሳዩ ቆይተዋል። በእነሱም ተው ሲባሉ የማይሰሙ ናቸው እነዚህ እዚህ ጋር ያሉት ሉትራውያን የተባሉት ማለት ነው። አለቀ። ስለዚህ ህዝቡ የቆመበትን እንዲያውቅ ተው ሲባሉ አንሰማም ካሉ እናሳያለን ማለት ነው። that's what we are doing። በቃ ምንም ማድረግ አንችልም። እኔ ቤትዬ እኔ በነፃነት አምናለሁ። I believe in freedom። ኦኬ ቲክቶክ ላይ ነው ያለሁት። ቤቴን ከፍቼ ለሰው ይጠቅማል ብዬ ያሰብኩትን አደርጋለሁ። ማንም መጥቶ እኔ ሰው through shared link join ሲያደርግ ያሳየኛል። ገብታችሁ አብርዱልን ገብታችሁ ዝም አስብሉልን የሚባል ነገር የለም። ለምን? እዛ ጋር እነሱ ሊያቆሙ ስላልቻሉ ማለት ነው። አለቀ። እነሱም እንዲያቆሙ ሰሞኑን ነገሮችን ለማስተካከል ጥረት እየተደረገ ነው እና ሜርሲ በቃ በውስጥ እናወራለን። ግን ቢያንስ ትንሽ ጊዜ በቃ የተወሰነ ጊዜ እንደውም እስቲ አናንሳው ይሄ ነገር እንተው እያልን ያለ ነው። ለማንም ስለማይጠቅም እኛም በዛ በኩል ያለውን እናረጋጋል። ያን እኔና አንቺ እንደምናደርገው ነገሮችን ለማስተካከል በሁለቱም ሳይድ እንተውና እስኪ በቃ ይሄ ነገር ይተውና ሌላ ወደ መጽሐፍ ቅዱስ እውነት ወደ ወንጌሉ እንመለስ። ለጥቂት ጊዜ እንኳን ነገሮችን እስኪ እንርሳው እንተው በሚል እኮ ነው ሜርሲ ማለት እንዳልኩሽ ነው። ምንም እኮ የሚጠቅም ነገር የለም። ግን እስቲ ቢያንስ ቤትዬ መካነ ኢየሱስን ወክዬ መካነ ኢየሱስን ትምህርቷን ላስተምር ማንንም አልፈራም ደፋር ነኝ ብሎ ነው የመጣው አይደለ? አሁን አስቼን ጥሩልኝ ፓስተር ጥሩልኝ ሽምግልና የሚልበት ምክንያት የለም።
በቃ አስተምህሮውን ያስተምር፣ ህዝቡ የቆመበትን ይለይ። በተለይ መካነ ኢየሱስ አማኝ ነኝ ያለው መሬት ላይ ያለው ህዝብ የቆመበትን እምነቱን ይለይ፣ ይታወቅ። አቡነ ቡቺን እንደምትቀበሉ ኦኬ፣ በጻድቃን በሰማዕታት የምትቀበሉ ከሆነ ክርስቶፎሮስን የምትቀበሉ ከሆነ ይለይለት፣ ይወቅ ህዝቡ። ትምህርቱ ይፋ፣ ምንም አይድበሰበስም። ከዚህ በኋላ ምንም አይሸፈንም። ይለይለት፣ በቃ ይውጣ። ህዝቡ የቆመበትን ይወቅ። አሁን አንድ ነን፣ እንደዚህ ነው እንደዛ ነው የሚባል ነገር የለም ከዚህ በኋላ። ተው ተብላችኋል፣ አልሰማም ብላችኋል። ጠብቁ ከነ ዶክመንታሪው። አሁን አይቆም። ሽምግልና የለም፣ ፓስተር እንደውሉልኝ የለም፣ አስሚቲን ጥሩልኝ የለም። 7 ጉባኤ ተሰጥቶት 7 ጉባኤ የበተነ አንድ ዘማሪ ነኝ የሚል ፓስተር ለወንጌል ይጨንቀኛል ብሎ በሉተራውያንና በፔንቴኮስታሉ መካከል ለሽምግልና ሊቆም አይችልም። የ7 ሳምንት ጉባኤ ምን አደረግከው ብላችሁ ጠይቁት። ለ7 ሳምንት የተሰጠህ መንጋ ግድ አይልህም ወይ? ስንት ሳምንት ሄደህ አስተማርከው በሉት። ምንድነው መተቃቀፍ? ምንድነው መሸፋፈን? አይገባኝም እኔ። ሶል እየቀጥል ሐሳብህን። ያ ቴንኪዩ መርሲ፣ ቴንኪዩ ቃል እና ቤቲናም ተባረኩ። እኔ እኔ አክቹአሊ መድበስበሱን እኔ አላምንበትም። የለም በቃ በወንጌል ላይ ምንም መድበስበስ የለም። ምን ሸፋፍነው እነ ሳምባዲ እንደዚህ ይሆናሉ እነ ገሌ እንደዚህ ይሆናሉ ምናምን የሚባል ነገር የለም። ምንም የለም እንደዛ። ኦኬ ጀምረዋል፣ ይቀጥሉ። በቃ ምን ችግር አለው? እኛ ደግሞ ሲጀመር እኔ አሁን ዛሬ ገና ነው የገባነው። እኔ ይሄ ኢሹ ከተነሳ ሲጀመር አልሰማቸውም። እኔ ቁጭ ብዬ ግን አንዳንዴ ይሄንን አሁን ከነገሌ ጋር በወስድ ምናምን ሲል ሰምቼዋለሁና ከዛ ውጭ ይሄን ያህልም ጊዜ ሰጥቼ ምናምን ብዙ ኢንቨስት አድርጌበትም አላውቅም እውነቱን ለመናገር። ግን ይቀጥሉ፣ በቃ ምን ችግር አለው? ይቀጥሉ። ከዛ ህዝቡ ይምረጥ። እንደውም እቺን ቪዲዮ ቅድምም ሳወራ ስለነበረ በዛው እያያችሁ ማለት ነው ህዝቡን ወዴት እንደሚመሩት እንደ አዋዜ ውሃ በጥብጦ አፈር በጥብጦ አይን መድኃኒት ነው ብሎ እንደዚህ ወደሚደረግበት ቤተ እምነት ከነዚህ ጋር ህብረት ባደርግ ይሻላል የሚል ህዝብ ጋር ይሄድ የሚሉ ከሆነ ከዛ በኋላ እዚህ ጋር ያለ ምስኪን እንደው ታች ላይ የሚሰማን አለ በቅንነት ምናምን በቅንነት ሰምቶ የትኛው የእግዚአብሔር መንፈስ ከመንናገረው ቃል ጀርባ አብሮ የእግዚአብሔር መንፈስ እንደሚሰራ ስለምናምን የማን እንደሚሰራ ወይ ደግሞ የትኛው መጽሐፍ ቅዱሳዊ እንደሆነ ገብቶት ነው እንጂ ሰው መከተል አለበት። አባብለ ነው ኢየሱስን እንዲከተል የምናደርገው የለም። ባይዘው ለይቶለት ኦኬ ወጥቶለት ዓለምና ሃይማኖት ከውስጡ ተነቅሎለት ኦኬ ኢየሱስ ክርስቶስ ብቻ ያድናል ብሎ ነው እንጂ የሚከተለው ኢየሱስን ሸፋፍነንለት አይደለም። መካነ ኢየሱስን አባብለንለት አይደለም። ወይ ደግሞ ሳምባዲ አክቹአሊ መካነ ኢየሱስ አም ሶሪ የቲክቶክ ማለቴ ነው። እዚህ ቲክቶክ ላይ ራሳቸውን ልክ እንደ አባት ስም ሉትራን ብሎ የቀጠሉትን እነሱን ማለቴ ነው። ኦኬ የነሱ ያዋጣናል ካሉ ቅድም ሜርሲ ማንስተዋለች። እነ መጥቆራ ቤተክርስቲያን ሄጄ የምቆርበው ይሻለኛል። ኦኬ ፍጡርና ፈጣሪን ቀላቅዬ ባመልክ ይሻለኛል ከጴንጤ ገሜል። እሱን ይከተሉት፣ ደስ ነው የሚለንኛ። እስቲ ይከተሉት። እስቲ መንፈስ ቅዱስ አብሯቸው ይሁንና ይስራ። ምን ችግር አለው? በቃ አለቀኩ። ኦኬ ሉክ ይሄን ቪዲዮ ለምሳሌ ወዴት ነው የሚመሩት ህዝቡን? ሉክ እንደዚህ አይኑ ውስጥ አፈር በጥብጦ እምነት ነው ብሎ የሚደረግበት ቦታ ይሄዱ። ኦኬ ቄስ የተባለ ሰብኮት ይሄድ ወደዚህ። ምን ችግር አለው? እኛ መልሰን እንዴት ወደ ክርስቶስ ኢየሱስ እንደሚመጣ እዚህ ወንጌል ሰብከን እናሳያቸዋለን። ወደ እውነት እንመራቸዋለን በቻልነው መጠን። ኢየሱስ ክርስቶስን ጌታ እንደሆነ ሰብከን ሰው በመንፈስ ቅዱስ ኃይል ልቡ ተነክቶ ልክ ሐዋርያው ቅዱስ ጴጥሮስ ወንጌልን በመንፈስ ቅዱስ ኃይል ሰብከው 5000 በአንዴ እንደተጨመሩ በየቀኑ ሰዎች ወደ ክርስቶስ ይጋዛሉ። ዛሴት ነገር ግን ምንድነው ዓላማው? እኔ አሁን ሰው የቅርብ ጊዜ ነው የመጣው። አሁን ይሄ ቄስ የሚባለው ምንድነው ዓላማው ሲባል ከዛ በሱ ዙሪያ የተሰበሰቡትንም ሰዎች ሳይ ኦኬ ምንድነው ሲባል የኤርሚያስ ጥላቻ ነው ያለባቸው።
የኤርሚያስ ጥላቻ ነው ያለባቸው። ምንም እናስተምረው የምንሸፋፍነው ትራዲሽን በዚህ ወጥቶ በዚህ ምንም ይወሳሰብ ነገር የለም ጋይስ። እኛ እምነታችን መጽሐፍ ቅዱስ ነው መሰረቱ። 4 ጥቅስ ነው። ኦርቶዶክስም ካቶሊክም ጴንጤ ያለ ምንድነው ካቶሊክም ኦርቶዶክስም ሉተራንም 4 ጥቅስ ነው ያላቸው። አራቱም ሕፃን ልጅ 40 እና 80 ቀን ልጅ አጥምቆ የሚል ሐዋርያትም ሲያጠምቁ የለም ብሎ ኤርሚያስ አስቀምጦታል። ይሄ ሁሉም እኛ የምናስቀምጠው ነው። በትምህርት ነው፣ በመጽሐፍ ቅዱስ ነው የምንሞግታቸው። ስለዚህ ይሄንን የመጽሐፍ ቅዱስ ቃል እውነት ነው ብሎ የሚከተል እውነተኛውን ወንጌል ተከትሎ ኦኬ ቁጭ ብሎ ደህንነት ተምሮ ከክርስቶስ ጋር ህይወቱን ይቀጥላል፣ በክርስትና ይቀጥላል እንጂ ሉተራን ሸፋፍኝለት ወይ እዚህ ጋር የሚወራው ነገር ሸፋፍኜ የሆነ ለአግሪመንት ፎር ዘ ሴክ ኦፍ አግሪመንት ብዬ ሸፋፍኜ አባብዬ ማስቀምጠው አንድ ምዕመን የለም። ለምን የሆነ ቀን እርስ በርስ ልዩነት የሆነው ነው ነን ኢሴንሻል ፖይንቶች ላይ እንደምንለያይ ያወቀ ቀን አንዲ ናቸው እንዴ ብሎ የሚመለስ አይ እንደው አንድ እህት እዚህ አለችና በጣም ማዝንበት ቆይ ለጊዜው ኢየሱስን አስቀምጦትና ብላ ወደ ዘረኝነቷ ተመለሰች። ኦኬ ወደ አክቲቪዝም ተመለሰች። እንደዚህ አይነት ምዕመን ማፍራት አልፈልግም እኔ። እንደዚህ አይነት የኢየሱስ ልጅ የለም። ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነው በአፉ መስክሮ የሚድን ሰው እንከባበር፣ ተከበሩ። አልጠራዋችሁም፣ ራሳችሁ ናችሁ የመጣችሁት። ስርዓት ያዙ። እምሸፋፍንላቸው እማዝላቸው የእግዚአብሔር ሕዝብ የለም። መካነ ኢየሱስ የሉም። አስቁሟ ማስቆም የነበረው ምን ነው? በምኑ በቀጣሽኝ ይባላል። በእንቁላሉ ነው ምንድነው ተረቱ? ምን ነው በእንጭጩ በቀጣሽኝ ነው ምናምን የሚባል ነገር አለ። እንከባበር። ልትቀጧቸው የሚገቡ አጠገቧችሁ ነው ያሉት። ልታስቆሟቸው የሚገቡት አጠገቧችሁ ነው ያሉት። የጀመሩት አጠገባችሁ ነው ያሉት። እንከባበር ብያለሁ። እሺ እድል እሺ አንድ ነገር ብዬ ልውረድ፣ ስራ ላይ ነኝ። እሺ ሞቴ እሺ። ከዛ ማኪዬ እሺ ከዛ ቅዱሳን ሶልዬ 2 ሰከንድ አባዬ ወርዳለሁ። እሺ ልዬ ሐሳበ ጭንቀት ይገባናል። ኦፍ ኮርስ ግን ምንድነው እነዛ በዲቤት ለረጅም ጊዜ ስትሟገታቸው የነበሩትን ሰዎች ኦኬ ድነዋል፣ ለነሱ ወንጌል አያስፈልጋቸውም። እንደዚሁ ነው እየለፋ ያለው። ስለዚህ ይሄንን ጥግ ማስያዝ አለብን። ይሄ ሰው ጥግ መያዝ አለበት። የመጀመሪያው መነካከስ እያመጣ ያለው ይሄ ነው። ስለዚህ ይሄን ሰው ለይተን ማስቀመጥ መቻል አለብን። ሰሞኑን ዲቤት እየተገባ ያለ ከመካነ ኢየሱስና ከሉትራን ጋር እስከሚሆን ድረስ አድርጎታል። ዲቤቱን ወደዚህ ቀይሮታል፣ ሽፍት አድርጎታል እና ከባዱን መነካከስ ከባዱን ንክሻ እየፈጠረ ነው ያለው። አሁን እሱ ከመጣ በኋላ እሱ ወንጌል ሊሰብክ አይደለም እና ወንጌል የት እንደሚሰብክም እኛ አልገባንም። አሁን የት ሊሰብክ እንደመጣ ማንን እየሰበከ ማንን እያስተማረ እንዳለ አላወቅነውም እኛ። አሁን ከባድ የሆነ ጡዘት ውስጥ ከቷል። ስለዚህ በግልጽ ይሄ ሰው ወደ ጎን ጥጉን መያዝ አለበት፣ መቀመጥ አለበት። አሉ ወንድሞቻችን አብረው የሚሰሩ ምናልባት እነሱ ቅድም ሜርሲ እኔ ያው አስቻ ያሉ አሁን እነሱ በመልካም ጎን እየታገሉ ያሉ ልጆች ናቸው። እነሱን የምንነካበት ነገር አይኖርም። ነገር ግን ይሄ ወንድም እርቅ ፍጠሩ ስልክ አፈላልጉ እያለ ያለ ሰው ምን ሊከራከረው ነው ሄዶ? ስለምን አይነት ወንጌል ምን አይነት ሰዎችን ሊያስተምር ነው የሚፈልገው? ስለዚህ ጥጉን ያዝ። ከዚህ ቲክቶክ ላይ መውረድ አለበት እና ማን ወንጌል መሰበክ እንዳለበት ማን እንዳለ ገና ለይቶ ያላወቀ ነውና አሁን ሰሞኑን ቲክቶክ ላይ ስንገባ በግልጽ ዲቤቱ ተቀይሯል። ታውቁታላችሁ እናንተም ዲቤቱ የት ላይ እንደሆነ እያለ ያለውና ስለዚህ በቀጥታ ሲሪየስሊ መኬድ አለበት። ይሄ ብራዘር አቋሙ በእውቀት ነው መስተካከል ያለው። ይሄ ይቅርታ ጉዳይ አይደለም። አሁን ከብራዘር ዴቭ ይቅርታ አይደለም የሚያስፈልገው። ከሱ ጋር የይቅርታ ምናምን ጉዳይ አይደለም። ኤርሚያስ ጋር ተደውሎ ምናምን የግልጽ እንዴ ማንም እኮ እዚህ ፕላትፎርም ላይ ሲመጣ የግልጽ ጸብ ይዞ አይደለም። ማንም ከማንም ጋር የግልጽ ጸብ የለም። ይሄ እንደዚህ አይነት አባባሉም ሮንግ ነው፣ ቶታሊ ሮንግ ነው። ማንም በግልጽ ጸብ እዚህ ቲክቶክ ላይ አይመጣም። የት ተዋውቀን ከየትኛው ማን ከማን ጋር ተዋውቁ? እዚህ ጋር አስተምሮ ነው ያለው። ዲቤትም በመጽሐፍ ቅዱስ ጉዳይም መወያየት ካስፈለገ ብሎ ማን እንደዳነና ማን እንዳልዳነ ከሱ ጋር ቁጭ ብሎ ሊሞግት ነው።
አይተነዋል። ሰሞኑን ገብተን እኛም እየተዋየን አንዳንድ ጉዳዮች እየተነሱ ነው ያሉት። በጣም መረጋጋት ያለበትና መጥራት ያለበት ጉዳይ ነው። ስለዚህ በፊት ከወንጌል አንጻር የምትታገሉ ወንድሞች የሉትራን መካኒዝም የነበራችሁ ይሄንን ሰው በቃ ይቅርታ ምናምን አይደለም፣ በቃ አቋሙን አስተካክሎ ይውጣ፣ ከዚህ ጌም ውስጥ ይውጣ። ምንም ማንንም ሊሰብክ ማንንም ሊያስተምር አይደለም የመጣው። ካልቸርና ትራዲሽንን ምናምን አስቀምጦ ምን ለማለት እየፈለገ እንዳለ ለኛ ግልጽ አይደለም። የሱን ሜንስትሪም እያለ እዛ ነው እዚህ ነው ድነዋል አልዳኑም የሚለውን አስተምሮ ይዞ አሁን ቀደም ወንድሜ ሶል እንዳው በጣም ብዙ ነገሮችን አቅርቧልና በዚህ ደረጃ ያሉትን ነገሮች ግልጽ ወጥቶ ካልተቀመጠ ይሄ ነገር ቁሚ የሚባል ፖይንት የለውም። በጣም ትልቅ ነገር ነው ጉዳይ ነው ያነሳው። ስለዚህ ማቆም